ክብር ለጌታ ይሁን። የዛሬ መልእክቴ እግዚአብሔር ታማኝ ነው የሚል ነውና ዛሬ የምጮኸው ጩኸት እሱን ነው። እግዚአብሔር ታማኝ ነው። ለዛሬ ጎረቤታችሁ ንገሩት እስቲ እግዚአብሔር ታማኝ ነው በሉት እስቲ። ጨምሩና እግዚአብሔር ታማኝ ነው በሉት እስቲ። ጌታ ታማኝ ነው። መጽሐፍ ቅዱሳችንን ከሐዋርያት ሥራ ምዕራፍ 1 እናወጣለን። የሐዋርያት ሥራ ምዕራፍ 1 ሃሌሉያ ቁጥር 7 ጀምሬ አነባለሁ። እንደዚህ ይላል የምንወደው የጌታ ቃል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። አሜን። ጌታ ይባርካችሁ። ቁጭ በሉ። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል በተለይ ደግሞ ያነበብኩላችሁ ጥቂት ቁጥሮች የሚናገሩት ስለ እግዚአብሔር ታማኝነት ነው እና ስለ እግዚአብሔር ታማኝነት ሲናገሩ ደግሞ እግዚአብሔር ተናግሮ የሚፈጽም አምላክ ነው። አሁን ዛሬ ማተኩረው እሱን ነው። ይናገራል፣ ከቃሉ በስተጀርባ ይሰራል። የኛ ዘመን ደግሞ ሰው ምን ይላል? እንዲያለኝ አሁንም ይበልሽ። ምክንያቱም እግዚአብሔር የሚልበት ጊዜ አለ፣ የሚያደርግበት ጊዜ አለ። በሚልበትና በሚያደርግበት መካከል በጣም ትልቅ ልዩነት አለ። ይሄ የሐዋርያት ሥራ እንደምታውቁት በአማርኛችን ነው የሐዋርያት ሥራ የሚለው እንጂ እንግሊዘኛው እንኳን የሐዋርያት ሥራ አይልም፣ ሥራ ብቻ ነው። አንዳንድ ሰዎች ደግሞ ሌሎች መጽሐፍቶችን ደግሞ ስታዩ የሐዋርያት ሥራም አዋጭ አይደለም መባል ያለበት መንፈስ ቅዱስ ነው ይላሉ። እሱ ብቻ አይደለም። አንዳንዶች ደግሞ ኖ መንፈስ ቅዱስ እኮ መንፈስ ነው፣ ሰው ያስፈልገው ስለነበረ የመንፈስ ቅዱስ ሥራ በሐዋርያት ሕይወት ውስጥ ይላል። አቤት ብፌ፣ የርዕስ ብፌ ይሄ ሁሉን ነገር ይናገራል። እኛ ግን የምናምነው ምንድነው ካላችሁኝ ቃሉን ነው። ምንም ይባል ቃሉ ግን እውነት ነው። እና የሐዋርያት ሥራ እንግዲህ ያነበብኩት አማርኛ ስለሆነ እሱን እያልኩ ነው መቀጠል። በእንግሊዘኛ ቢሆን ሥራ እያልኩ ቀጥል ነበር። የሐዋርያት ሥራ በአዲስ ኪዳናችን ውስጥ ሰፊ ክፍሎችን የያዘ ነው። በተለይ ደግሞ ከጸሐፊው ከሉቃስ አንጻር ስታዩ ደግሞ ሙሉን ኦልሞስት 1/4 የሚባለውን የያዘው የሉቃስ መልእክት ነው። ሉቃስ ነው የጻፈው። ልቤን የሚነካው ግን ይሄ ሁሉ የተጻፈው ለአንድ ሰው። ልባርካችሁ፣ በዘመናችሁ ለሰው ትኩረት የሚያሰጥ መንፈስ ያገኛችሁ። መልእክቱ ሲጻፍ ይሄ ሁሉ የሐዋርያት ሥራ ከ1 ጀምሮ እስከ 28 የሉቃስ እንደገና ደግሞ ከ1 ጀምሮ እስከ 24 ሰፊውን ነገር የያዘው ለአንድ ሰው ነው። ቴዎፍሎስ ለሚባል ለተከበረ ሰው። በነገራችን ላይ መጽሐፍ ቅዱስ የተከበሩትን ያከብራል። ኢትዮጵያ ውስጥ ደግሞ የሚያቀል መንፈስ አለ። የተመታ ይሁን። የሚያቀል መንፈስ፣ መዝኖ የሚል መንፈስ ከዘመናችሁ ላይ ይመታ። አንተውን ታገለግላለህ የሚል መንፈስ ይመታ። እውነቴን ነው የምላችሁ። አንተ ትባረካለህ። አንዳንዱ ደፋር ነው። አንተውን ታገባለህ። ወጋው በጌታ በኢየሱስ። የሆነ አለ የሚመዝንና የሚያቀል። ካጠገባችሁ ያለውን ሰው እግዚአብሔር አክብዶኛል አልቀልም በሉት፣ ንገሩት። እንደውም ለሚያምን ሰው ትንቢታዊ መልእክት አለኝ። ኢየሩሳሌምን እንደ ከባድ ድንጋይ ያደርጋታለሁ፣ ማንም ሊሸከማት ቢሞክር ይደቃል ይላል። እንደውም ይደቃል ብቻ አይደለም፣ አዲሱ መደበኛ ትርጉም ምን ይላል? ይቆስላል። ምክንያቱም እግዚአብሔር ነው ያከበዳት እና በጣም የከበረ ሰው ነው። የከበርክ ቴዎፍሎስ ነው የሚለው በጣም የተከበረ ሰው ነው። ታሪክን በጥንቃቄ ነው የጻፍኩልህ። ምክንያቱም ታሪክን በማበላሸት የሚጽፉ ሰዎች ስለሞሉ እኔ በጥንቃቄ ነው የጻፍኩልህ ብሎ ከኢየሱስ ክርስቶስ መወለድ አይደለም የሚጀምረው። እንደ ሌሎቹ ወንጌላት የሚጀምረው መንገድ ጠራጊው ይመጣል የተባለለት እናትና አባቱን ሁሉ ዳሶ ከዛ ነው የሚጀምረው። ከዛ ጀምሮ በጥንቃቄ ነው የሚጽፍለት። ኢየሱስ ሲወጣ ሲገባ እያነበበ ቴዎፍሎስ እያነበበ እንደ ተስፋ ቃሉ ተያዘ፣ እያነበበ እንደ ተስፋ ቃሉ ሞተ፣ እያነበበ እንደ ተስፋ ቃሉ ተነሳ፣ እያነበበ ከተነሳ በኋላ ተበትነው የነበሩትን ከዛም ሰበሰባቸው። አሜን።
ከዛ በኋላ መጽሐፉ ኃይል ትቀበላላችሁ ብሎ ያልቃል። ከዛስ በኋላ የነዚህ ሰዎችስ ታሪክ ስትሉት ምዕራፍ 1 ቁጥር 5 ጀምሮ ተሰብስበው ሳሉ ይላል አይደል? ተሰብስበው ሳሉ ይሄ ማለት ሁለተኛ ቡክ ነው። ሁለተኛ መጽሐፍ ነው። ተሰብስበው ሳሉ ይላል። ተሰብስበው ሳሉ ኢየሱስ ክርስቶስ ኃይል ይወርድባቸዋል አላቸው። በመንፈስ ቅዱስ ትሞላላችሁ አላቸው። እነሱ ደግሞ ኢንቴንሽናሊ ጥያቄ አላቸው። የመንግስት ጥያቄ፣ የፖለቲካ ጥያቄ አላቸው። ምክንያቱም በጊዜው በሮማውያን ግዛት ውስጥ ነው ያሉት። ሀገራቸው ነው፣ ግን እንደ ባሪያ ተይዘዋል። መቼ ነው ለኢየሩሳሌም መንግስትን የምትመልሰው ብለው ጠየቁት። እሱ መንፈስ ይላል፣ እነሱ መንግስት ይላሉ። ካጠገባቸው ያለውን ሰው አትተላለፍ በሉት፣ ንገሩት። አይሷችሁ ሐዋርያቶች የሚፈልጉት ስለ ኢየሩሳሌም ነው። መንፈስ ቅዱስ ደግሞ ኢየሱስ ክርስቶስ ደግሞ እየተናገረ ያለው ስለ መንፈስ ቅዱስ ነው። እና ጌታ እንደዚህ አላቸው፣ አብ የገዛ ዘመን አለው፣ ወራት አለው። ሁሉ ነገር የሚያምነው በዘመን ነው፣ በወራት ነው የሚያምረው። ምን ማለት ነው? ዘመን አለው። አሁን ግን ዘመኑ የመንፈስ ቅዱስ ነው አላቸው። እነሱ የሚጠብቁት ምንድነው? ተደራጁ ብሏቸው አስታጥቋቸው በሉ ጴጥሮስ ምናምን ብሎ በቃ መስሏቸዋል። እንደሱ ነው የሚጠብቁት። አይ እሱ ዘመን አለው፣ አካሄዱም ሌላ ነው አላቸው። እንዳለው ታውቃላችሁ፣ እስራኤል 1948 ኢየሱስ በዚህ ክፍል ላይ እንደተናገረው ተስፋው ተፈጸመ። ከየቦታው ተሰብስበው ሀገር ሆኑ፣ ባንዲራቸው ከፋል። ለምን? ያ የአብ ዘመን ነበር። ያ ቃል እኮ ተፈጽሟል፣ ሪል ተፈጽሟል፣ ሆኗል። ነገር ግን እዛ ቦታ ላይ የሚሆነው ግን በቅርብ የሚሆነው ግን ከ10 ቀን በኋላ የሚሆነው ግን ስለ መንፈስ ቅዱስ ነው። እኔ ልባርካችሁ በጌታ በኢየሱስ ስም ዘመን አይተላለፈባችሁ። በኢየሱስ ስም የሚላችሁን በመስማት ተባረኮ። መንፈስ ቅዱስ በእናንተ ላይ ይወርዳል አላቸው። ከዛስ በኋላ እዚህ ጋር 3 መሰረታዊ ነገር ይናገራል። እኔ አንዷን ብቻ ጠብቄ ጥቂት ነው የምናገረው። አንዷን ሌየር ብቻ ጠብቄ ምን አላቸው? መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይልን ትቀበላላችሁ። የመጀመሪያው ኃይልን ትቀበላላችሁ። ከዛስ በኋላ ሁለተኛው በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክር ትሆናላችሁ። ምንድነው? ሎኬሽን አይደል? ሎኬሽን እሷን ነው የምናገረው። ጥቂት ነው የምናገረው። ከዛ ሶስተኛው ደግሞ ምስክር ትሆናላችሁ። አሁን እዚህ ጋር 3 ተስፋዎች አሉ። ሙሉን ካነበብነው ደግሞ 4ኛ ተስፋ አለ። ልክ ሲሄድ እንዲህ ብለው ሲቀሩ መላእክት መጡና ለምን እንደዚህ ታዩታላችሁ? እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ገብቷችኋል? በዚህ ክፍል ላይ ብቻ 4 ተስፋ አለ። እኔ 4ቱንም አንዱን ነው የምናገረው። ኃይል ይወርድባችኋል። ከዛስ በኋላ ምስክሮች ትሆናላችሁ። እስኬት በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር። በቃ ይሄን ልናገር ነው የመጣሁት። እግዚአብሔር ታማኝ ነው። ሜሌካ ማሃጃና ማሃዳናስ ታማኝ ነው። ስታዩዋቸው እስከ ምድር ዳርቻ ትሄዳላችሁ የተባሉ ሰዎች ሲታዩ እንኳን እስከ ምድር ዳርቻ አንድ ሰፈርም የሚገቡ አይመስሉ። እግዚአብሔር ልኩ ይሄ ነው። አይጠቅምም፣ አይሆንም። ችፍ ኩፍ የተባለውን ሰው ብድግ ማድረግ ይችልበት። ለሰው የማይገባ ችፍ የሚባለውን ሰው እነዚህ ሐዋርያቱ በባህሪ ብትሏቸው አንዳንዶቹ በጣም ስልጣን ወዳድ ናቸው። የስልጣን ጥማታቸው እናት እስከ ማስከተል ድረስ ስልጣን በጣም የሚወዱ ናቸው። አንዳንዶቹ ከዳተኞች ናቸው። እየማለም ይላል እየረገመም ይላል። ጴጥሮስ እኮ እየማለም አላላቀው አረምቲው ሰው እያላቅ እየማለም እየተራገመም ይላል። እሱ ክፍል አይገባኝም። እንደውም ለዘላለም ሁሉ ባይገባኝ ደስ ይለኛል። እውነቴን ነው የምላችሁ። እየማለ አላቀውም ንግግር ያስታውቃል። ከሱ ጋር ነበር አላቀውም። በእኛ አውድ ቢሆን እናቴ ትሙት፣ በእኛ አውድ ቢሆን ማለት ነው፣ በኢትዮጵያ አውድ ቢሆን እያለ እየዛተ እየማለ እየተራገመ የሚክድ ነው። እንደምታውቁት አንዳንዶቹ ውሏቸው አሳ ተራ ነው። በባህሪ እንኳን አይሆኑም።
አሁን ዮሐንስ ዲሲፕሊን የሆነው ወደ ጌታ ከመጣ በኋላ ነው እንጂ ስሙ ራሱ የነጎድጓድ ልጅ ነው። የሆነ ሰፈር አለቃ መሪ ነው። እሳት ይውረድ ይላል፣ ያስጨርሳል። እሱ ባለበት አትቀጥልም፣ ያስወርድብሃል እሳት። እንበለው ይላል። እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች በባህሪ የማይገኙ በምንም አይሆኑ። ያ ማርቆስ የሚባለውን እንኳን የምታውቁት ማርቆስ የሚባለውን ኢየሱስ ሲያዝ ነጠላ ለብሶ ነበር ይላል። ነጠላውን ጥሎ ራቁቱን ነጠላውን ጥሎ አይመለከተኝም ነው። በሙሉ ጴጥሮስ የተከተለው እስከ ግቢው ድረስ ነው። ዮሐንስ ብቻ ነው መስቀል ላይ የነበረው። እሱንም ደግሞ በቃ ሊያበቃለት ባለበት ሰዓት ለነዚህ ሰዎች ተስፋ ሰጣቸው። እግዚአብሔር ታማኝ ነው። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ። እነሱ ምን ይላሉ? ኢየሩሳሌም። እግዚአብሔር ምን ይላል? መጀመሪያችሁ ነው። እየሰማችሁ ነው አይደል? በጌታ በኢየሱስ ስም ዛሬ የሰው ልኬት በኢየሱስ ስም ይሰበራል። አሜን በሉ ባካችሁ። ይሰበራል የሰው ልኬት። ሰው እንዲህ ነው ይላል፣ አጥር ይሰራል። እንዲህ አይቶ አጥር ይሰራል። እስከዚህ ነው የሚሄደው። እስከዚህ ድረስ ሰው ብቻ አይደለም፣ አንተ ለራስ አጥር ትሰራል። ዛሬ አጥሩን እናፈርሰዋለን። ማቻካ ፓሃጃና አጥሩን ዛሬ እንገለብጠዋለን። ያንቺ ልክ እግዚአብሔር ያየልሽ ነው። ቻራ አንድ ሰው ይጩና የኔ ልክ እግዚአብሔር ያየልኝ ነው ይበል እስቲ። ልኬትሽ፣ ክብደትሽ፣ ሚዛንሽ እግዚአብሔር ያየልሽ። ኢየሩሳሌምን ሊለካ ገመድ ይዞ የወጣው ታሪክ ታውቁታላችሁ። በዘካርያስ መጽሐፍ ላይ ታው አለ መልአክ ልኮ ኢየሩሳሌምን አትለካትም፣ ልኬቷ እኔ ነኝ። ዛሬ በጌታ በኢየሱስ ስም በደሞዛችሁ የተለካችሁ፣ በዲግሪያችሁ የተለካችሁ፣ በሆነ ስራችሁ የተለካችሁ በኢየሱስ ስም ዛሬ ይፈርሳል። እናንተ እንኳን የለካችሁት እኔ ብሄድ እስከዚህ ላላችሁ፣ እኔ ብሮጥ እስከዚህ አይመስለኝ ለምትሉ መልእክት አለኝ። የሚሰማ ጆሮ ያለው ይስማ። በጌታ በኢየሱስ ስም ልኬትሽን አልፎ የሰራዊት ጌታ እግዚአብሔር ወደ ቤትሽ ይመጣ፣ ወደ ጓዳሽ ይመጣልሽ። ያንቺን ልኬት አልፎ መጣ ጌታ መጣ። ከዛ በኋላ እንደምታውቁት ይሄን ከነገራቸው በኋላ እያዩት ከፍ አለ። ወደ ኢየሩሳሌም ሄዱ። ኢየሩሳሌም በሰገነት ላይ 120 ሆነው ከፍ ባለ ቦታ ላይ እየጸለዩ 40 ቀን ታያቸው። 10 ቀን ጠበቁ። ባለ 50 የሚባል ቀን መጣ፣ ወረደ። እንደ ተስፋ ቃሉ የመጀመሪያው የተስፋ ቃል ተፈጸመ። ምን የሚል ኃይል ትቀበላላችሁ የሚል ይወርድባችኋል የሚለው ተስፋ ቃል ተፈጸመ። ምዕራፍ 2 ቁጥር 1 ላይ ተሰብስበው ባሉበት መጣ። አረ ዛሬም ይምጣልን። ድንገት ይጠብቃሉ፣ የሆነ ነገር ይጠብቃሉ። ግን ድንገት ዛሬ መልእክት አለኝ ውስጣችሁ የሚሰማችሁ የሆነ ድንገት ኃይል እንደሚያገኛችሁ ግን መቼ እንደሆነ የማታውቁ ዛሬ መልእክት አለኝ። ይሄ ምሽት ለአንቺ ይሆንልሻል። ይሄ ምሽት ለአንተ ይሆንልሃል። መጣ፣ ወረደባቸው። ሞደው ቃል ሞቅ የሚያደርገኝ በሁሉም ላይ ይላል። ምን ማለት ነው? አንዱ እንዳይገላምጥ እንዴት ያደርገዋል እንዳይል እንዴት ነው ፒተር እንዳይል ሁሉም ላይ 120ም ላይ ወረደ። ሁሉም ነካው። አሁን እኮ ቸርች ውስጥ ችግር የሚፈጠረው ገሚሱ ነው የሚነካው። ገሚሱ ስለሚነካ ገሚሱ አስተያየት ሰጪ ነው። እግዚአብሔር በኢየሱስ ስም እያንዳንዳችን ላይ ያውርደው። ሁሉ 120 ሻራራራራ ለቀቁት። ሰገነት ላይ ነው ያሉት። ከፍ ባሉበት ነው የለቀቀው፣ ድምጻቸው እንዲሰማ። ኢየሩሳሌም ሂዱ ያላቸው ቤተ መቅደሱ ቅርብ ነው። ኢየሱስ ጌታ። ባለ 50 ቀን የወረደበት ምክንያት ከዓለም ሁሉ ህዝብ አይሁዲነትን የተቀበለ ህዝብ በሙሉ ኢየሩሳሌም ይመጣል። ሰዓቱ ደግሞ 3 ሰዓት ነው። 6 ሰዓት ላይ ጸሎት አለ። ቀድመው ገብተው ተጣጥበው ነው የሚጀምሩት። ሳይጀምሩ እየሰማችሁ ሳይጀምሩ ወረደ። ሲጮሁ በልሳን ሲናገሩ ድምጽ ተሰማ። 120 ድምጽ። ወደ ቤተ መቅደሱ ያሉ ሰዎች በሙሉ ምንድነው ብለው ሲመጡ የመጡት ለሁለት ተከፈሉ። ግሩፑ የመጣው ሊታዘብ የመጣው ለሁለት ተከፈለ። ገሚሱ እንደዚህ ይላል፣ ሰክረው ነው
ጉሽ የወይን ጠጅ ጠጥተው ነው ይላል። ገሚሱስ ኖ ኖ ኖ ኖ ኖ በገዛ ትውልድ ቋንቋችን የእግዚአብሔርን ታላቅነት እየተናገሩ ነው። ተከፈለ ለሁለት ግሩፕ። ልክ ሲከፈል ጴጥሮስ ከ11 ጋር ቆሞ የሚል ቃል አለ። 120 ናቸው፣ 120 ናቸው በቁጥር ከ11 ጋር ቆሞ ይላል። ይሄ መንፈስ በኢየሱስ ስም ለዚህ አጥቢያ ይሁንለት። ምን ማለት ነው? ከ11 ጋር ቆሞ ማለት ጴጥሮስ እየተናገረ አለን አለን ነው። እየሰማችሁ ነው? አለን ቢያንስ በፊት አለን ይባላል። በፊት አለው ነው አይደል? ካልክ የለህም እስቢች ሆናል። አለን የተናገረው ጴጥሮስ ነው። እነሱ ግን ኢየሱስ ያድናል አቾካ ባራዲና ሺለፋና አለን ቀጥል አሉት። የሰበከው 13 ደቂቃ ነው ተብሎ ነው የሚታሰብ። በ13 ደቂቃ ምን እናድርግ አሉ። ቆመና እናንተ እንደምትሉት ቀኑ ገና ከቀኑ 3 ሰዓት ነው። ምን ማለት ነው? በዚህ ሰዓት መጠጥ ቤት አይከፈትም ነው። እየሰማችሁ ነው አይደል? ነገር ግን በኢዮኤል መጽሐፍ ላይ የተጻፈውን ከፈተዋል። ምን ተብሎ ተጽፏል? በወንድና በሴት ባሪያዎቼ ላይ ከመንፈሴ አፈሳለሁ። ቻራባ ወንድና ሴት ባሪያዎቼ ትንቢት ይናገራሉ። ጎበዛዝቶች ራእይን ያያሉ። ሽማግሌዎች ሕልምን ያለማሉ። እውነት የገባኝና ደስ ያለኝን ነገር ልንገራችሁ። አንተ ከጌታ ጋር ተነካካ እንጂ አርጅተህም አይተውም። ጾታ አይለይም፣ እድሜ አይለይም አይደል? ጾታ በወንድና በሴት አይደል? እድሜስ ሽማግሌ አለ። ለምንድን ነው ግን ሽማግሌን ሕልምን ያልማሉ ያለው ብዬ ሳጠና ወደ አጎቴ ዞር ስል ለካ ካረጁ በኋላ ብዙ እንቅልፍ አለ። ሰው ሊጠይቃቸው ሲመጣ መልእክት አለኝ ይላሉ። ገብቷቸዋል አይደለም? ካረጅ እንደው አንዳንዶቻችሁ ልበረካችሁ ብዙ ሕልም የምታዩ ወደ ራእይ ይቀየርላችሁ። ምክንያቱም ላረጁ ሰዎች ነው ብዙ የተሰጠው። እውነቴን እኮ ነው የምላችሁ። ወረደ 3000 ገቢ ጀመረ። ኢየሩሳሌም መናጥ የተስፋ ቃሉ ተነግሮ ነበር። ምን ተብሎ? ኢየሩሳሌም ጀመረ። ተናጠች ኢየሩሳሌም። እንዴት? በቃ መንፈሱ መጣ። ከዛስ በኋላ ምዕራፍ 3 ላይ በግልጥ እንደምናገኘው ክፍሉን በግልጥ የምናገኘው ቤተ መቅደስ ኖርማሊ ሲሄዱ ሽባ ተፈወሰ። ምን አለ ቢሆን ይሄ በእኛ ዘመን ቢሆን። ድንገት ነው ሽባው ብድግ አለ፣ ቤተ መቅደስ ገባ። አነጋጋሪ ነገር ነው። ታላቅ ኮንፈረንስ ታናሽ ኮንፈረንስ ሳይባል አይደል? ሳይባል እነንትና ይመጣሉ ሳይባል ራሱ መጣ። እውነቴን እኔ ናፍቃለሁ። ስፔሻል ጌታ የሚታይበት ዘመን፣ የሆነ ሰው የሚታይበት አይደለም፣ ጌታ ብቻውን የሚከብርበት። ድንገት ፈውሶን ኢየሩሳሌም ተናጠች። ጠሯቸው። ከዚህ በኋላ በዚህ ስም እንዳትናገሩ አላቸው። እንናገራለን። እናንተን ነው የምንሰማው ወይስ እግዚአብሔርን ነው የምንሰማው? እንናገራለን። አስፈራሯቸው፣ ገረፏቸው፣ ደስ እያላቸው ወጡ የሚል ቃላል። ተገርፈ ክብር ለጌ ምን አይነት መንፈስ! ተገርፈው ደስ እያላቸው ወጡ የሚል ቃል። ከዛስ በኋላ ምዕራፍ 4 ላይ ተሰብስበው መጸለይ ጀመሩ። የሁሉን ልብ የምታውቅ አንተ ብለው ሲጮህ መንፈስ ቅዱስ ወረደ። ቦታው ተናወጠ። ወጥተው በግልጥ የእግዚአብሔርን ቃል ተናገሩ ይላል። አትናገሩ ሲሉ ይብስባቸዋል። ኢየሩሳሌምን በትምህርታቸው ሞሏት የሚል ቃል። ሞሏት። ይሁንልሽ። አንቺ ባለሽበት ወሬ ሐሜት ሳይሆን የእግዚአብሔር ቃል ይነገርልሽ። አንቺ ባለሽበት መነቃቃት ያለበት ነገር ይሁንልሽ። ሞሏት። ጠሯቸው። ሞደው ቃል ይሄ ነው። ጠሯቸው። በግልጥ እንደተናገሩ አይተው ይላል። እንዳልተማሩ አስተዋሉ ይልና አደነቁም ይላል። ይዛባል እኮ ይዛባል። አልተማሩም፣ ተደነቁ። በግልጥ ተናገሩ። መልሱን የሚያስቀምጠው 4ኛ ላይ ነው። ከኢየሱስ ጋር እንደነበሩ አስተዋሉ ይላል። ከኢየሱስ የተማረ የትም ብትማር ከኢየሱስ የተማረ ሰው አሸናፊ ነው። ምክንያቱም ከላይ የሆነው ከሁሉ በላይ ነው። ከላይ የሆነው ደግሞ ኢየሱስ ነው። አንቀጠቀጡት። እምወደው ቃል አለ እዚህ ጋር አሜን የምትሉ ሰዎች ያላችሁ እነግራችኋለሁ። አንድ ላይ ይበላሉ፣ አንድ ላይ ይጠጣሉ። እርሻቸውን እየሸጡ ይልቃላል። ቤታቸውን እየሸጡ አሜን ያመጡ ነው። እስቲ በስማችሁ ቤት ያላችሁ እዚህ ጋር አሜን በሉ እስቲ።
የሚያሸጥ ገብቷቸዋል። እየኮረኮሩ አይደለም። እንዲህ ብታረግ እንዲህ ብትሆን እዚህ ብትገዛ እንትን ብትሆን አሉ። ራሱ መንፈሱ ሽጥ ያሰኛል። አትናፍቁም? ይሄን መንፈስ እውነት ነው። እየሸጡ አሜን፣ እየሸጡ እያመጡ ይበላል። በቁርስ በምሳ መልክ ይበላል። እየሸጡ ተናወጠ። አንዳንዶች ሊያታልሉ ሲሞክሩ ምዕራፍ 5 ላይ ባልና ሚስት አጠገብ ላጠገብ ተቀበሩ። ታውቃላችሁ አይደል? ተቀበሩ በ3 ሰዓት ልዩነት። ምዕራፍ 6 ላይ ችግር ተፈጠረ። ምዕራፍ 6 ላይ የተፈጠረውን ችግር መንፈስ ባለባቸው ሰዎች ተቀየረ። የ8120 ሰው ቻሌንጅ በ7 ሰው ተቀየረ። 7 ዲያቆን ወይ አገልጋይ በመምረጥ ተቀየረ። ኢየሩሳሌም ተናወጠች። ማን ይቻላቸው? ሞሏት። የተስፋ ቃሉስ በኢየሩሳሌም ተፈጸመ። እግዚአብሔር ታማኝ ነው። ይናገርህ እንጂ ጌታ ታማኝ ነው። ኢየሩሳሌምን ይሁዳን ነጠነጧት። በቃ አልተቻለም። ይይዟቸዋል፣ ያስሯቸዋል። መልአክ መጥቶ ያስፈታቸዋል። በቃ አልተቻሉም። በጅምላ ያስሯቸዋል። መልአክ መጥቶ በጅምላ ያስፈታቸዋል። እንደገና ጴጥሮስን ደግሞ በችርቻሮ ሲያስገቡት በችርቻሮ ያስወጣዋል። አልቻሏቸውም። አብረው እየበሉ አብረው እየጠጡ ሌላ የተስፋ ቃል ግን ረሱ። በኢየሩሳሌም ከዛስ በይሁዳ ከዛስ ሰማሪያ አይገቡም። እንደውም ቃሉ በግልጥ ምን ብሎ ይናገራል? አይሁድን እየመረጡ ይላል። ሲያዩት ያስታውቃል። አለባበሳቸው ምናምን ስለሚያስታውቅ በተለይ ከሳምራውያን ጋር ያስታውቃል። አይሁድ ነው ኢየሱስ ይወዳል ምናምን ይላሉ። ነገር ግን ተስፋ ቃል ተነግሯቸዋል። የተሰጣቸው ራእይ ኢየሩሳሌም ብቻ የሚቆም አይደለም። እነሱ ተማሙቀው እዛ ቁጭ ብለዋል። ቀጥሉ እምቢ። ያው ጌታ ቸር አይደል? እስጢፋኖስን አስገደለ። እኛ ሰው ሳይሞት እንበተናለን። ልክ እስጢፋኖስ ሲገደል አብሮት ያገለግል የነበረው የሥራ ባልደረባው ፊልጶስ ደንግጦ ሰማርያ ገባ ይላል። ለመጀመሪያ ጊዜ ሰማርያ ገቡ የምትሉት እስጢፋኖስ ከሞተ በኋላ። እኛ ግን መከራ ሳይደርስብን ወደ ተስፋ ቃላችን የተሟሟቃችሁ ልቀቁ። እልፍ በል ብራዘር። በምዕራፍ 1 ቁጥር 8 አልሄድም ያሉ ሰዎች በምዕራፍ 8 ቁጥር 1 ሄዱ። እስጢፋኖስ ተመቶ ተወግሮ እኛ መከራ ሳይደርስብን አይደል? መከራ ሳይደርስብን ወደ ዓለም ቦታ ምቾት እንኳን ቢሆን ለቀ ነው ፈርቶ ሰማርያ ገባ ይልና ክርስቶስን ሰበከ። ከዛ ከተማይቱ ላይ ያለ አጋንንት ተመታ። አንድ ሰው ገብቶ አንድ ሰው ማቻራ ባጃናማ አንድ ሰው ብራዘር ከእግዚአብሔር ጋር አንድ ሰው ከተደመረ ማንም ቢመጣ አይችለውም። ሄላቫራ ብቻዬን ነኝ አትበል። እግዚአብሔር ካንተ ጋር ከሆነ ማንም ለምን አይሞላም? ለምን አይንጋጋም? በጌታ በኢየሱስ ስም በህይወት ላይ ይሄ የተስፋ ቃል ይጸናል። ሰበከ። አጋንንት መመታት ጀመረ። ጨለማ መገፈፍ ጀመረ። ከተማው ላይ አለ የሚባለው ጠንቋይ ሲሞን የሚባለው በጌታ አመነ። እንደዚህ አይነት መንፈስ ቢመጣስ? ጠንቋዩ እጅ ሰጠ፣ ጌታን ተቀበለ። ክብር ለጌታ። ጌታን ተቀበለ። ደግሞ ደስ የሚል ሰው ነው እስጢፋኖስ። ያ ወንጌላዊ ስለሆነ ቀጣዩ የኔ ስራ አይደለም ብሎ ለባለቤቱ መለሰ። ይሄ ስራ የነ ጴጥሮስ ስራ ነው። ተከላ ሐዋርያት ስለሆኑ እሱ ወንጌላዊ ነው፣ እየሰበከ መሄድ። እኔ ነኝ የመሰረትኩት፣ እኔ ነኝ ጀግና አይልም። አሜን። ዋና ተዋናይ የሚባል ነገር የለም። ለቆ አለ ስራ የተሰጠው። እጅ የሚያምርበት የእጅን ስራ ሲሰራ፣ የእግርን ሲሰራ ትርኢት ነው የሚሆን፣ ሰርከስ ነው የሚሆን። አሁን ይሄ እጄ የእግር ስራ ቢሰራበት እንዲህ ቢሄድ ሰርከስ ነው የምትሉት። የሚገርም ሰው አትሉ፣ በፍጹም አትሉ። ሁሉ ነገር የሚያምረው በተሰጠው። ወዲያው ጠቆማቸው መጡ ሐዋርያቶቹ፣ አጸኗት ቤተክርስቲያን። እሱስ አንድ ሰው ደግሞ ሊሰብክ ተላከ። እንደ ተስፋ ቃሉ የተገባ ሰማርያ የምድር ዳር። የመጨረሻ ንግግር አላበዛውም። ይሄ የምድር ዳር እንዴት ገቡ? እስጢፋኖስ ሲገደል አንድ ሰው ለካ እዛ ተመልምሏል። እግዚአብሔር ሞታችሁን ያሳምረው። ታውቃላችሁ እስጢፋኖስ እየተገደለ እዛ ጋር ሳውል የሚባለው ጳውሎስ እየተወለደ ነው።
በጣም ደግሞ ሞዶ ቃል አለ ልቤ ሞቅ የሚያደርግ እስጢፋኖስንም በጸሎት የተጉ ሰዎች ቀበሩት ይላል። አንተ በኢየሱስ ስም ቀባሪው ራሱ ደስ ሲል ጸለይ ካልሆንክ አቀብረው ዝም ብለህ ግር ብለህ አውቀዋለሁ አይባልም። አውቀዋለሁ ወንድሜ አትመጣም። መጽሐፉ ነው የሚለው እኮ በጸሎት የተጉ ሰዎች ቀበሩት ይላል። የኛ ሀገሩ ጸሎት እንትኔን አሳምሮ አሟሟቴን አሳምሮ ማለት ዝም ብለህ እንደዚህ ተኝተህ ውስድ አድርገኝ ይሄ ምንም አይደለም ወንድሜ። አሟሟት ሲያምር የቀብር ቀን ጌታን የሚቀበሉ እየሰማ ነው አለ በመንፈስ ቅዱስ የሚነኩ እንደዛ በኢየሱስ ስም በቤታችሁ ይሁንላችሁ፣ በጓዳችሁ ላይ ይሄ ይሁንላችሁ። አንድ ሰው ተወለደ። ማን የሚባል ሳኦል ተወለደ። እሱም ደግሞ ደብዳቤ ይዞ ቀንቶ ይዞ ሊሄድ ሲል ተገኘ። በነገራችን ላይ እንደ ጳውሎስ አይነቱ ወይም ደግሞ እንደ ድሮ ስሙ ሳኦል አይነቱ በወንጌል ስርጭት አይመጣም፣ በመመታት ይመጣል። አንዳንዱ በመመታት ነው ይመጣው። እንዴት ካላች አሁን ሳኦል ጋር ኢየሱስ ይወዳል ነው ና ብሎ እየቀጠቀጠ ነው ወደ እስር ቤት የሚያስገባ። እሱን መድኃኒዓለም ራሱ መጥቶ በብርሃን መጥቶ ጥሎ አናግሮ እንደሱ ካልሆነ አይሆንም። ዛሬም አንዳንዶችን ይምታልን። እውነት በትራክት አይመጡም፣ በጥቅስ አይመጡም። ጥቅስ ካንተ በላይ ያውቃሉ። ለክፋት ስለሚያነቡት ያውቁታል ጥቅሱን። ወይ እሱ ያለው ሮሜ ላይ ነው ይላል እየሰበከው ማለት ነው። እሱ ሮሜ ላይ ነው ወይ ቆሮንቶስ አይደለም ይላል። እንደዚህ አይነቱ የሚመጣው ምንድነው? ጣ ሲያደርገው ጣ ይላል። ሲነሳ አጋንንቱ ጣ ብሎ ይነሳል። አናገረው አንተ የምታሳደኝ እኔ ክርስቶስ ነኝ። ምን ላድርጋለሁ? የምታደርገውን የሚያሳይ ሰው ይመጣል። ሂድ ግባል። የሞጊያውን በትር ብትቃወም ይብስብሃል። እሺ ፈርቶ ተንቀጥቅጦ 3 ቀን ሳይበላ ቁጭ ባለበት አንድ ጸላይ ደግሞ ተላከ አናንያ የሚባል። እሱ ጋር ደግሞ ጌታ መጣ። እዚህም ይመጣል እዛም ይመጣል። ማን ይከለክለዋል? ጌታ እዚህ ሳኦልን ይጥላል፣ እዛ ጋር ደግሞ በራእይ አናንያ ጋር ይመጣል። ቀን ወደምትባል መንገድ ትሄዳለህ። እሺ አንድ ሰው ታገኛለህ። እሺ ሳኦል ይባላል። ወይኔ ደብዳቤ ይዟል፣ ስለሱ ወሬ ሰምቻለሁ። አልገባውም፣ አንተ አልገባውም አናንያ እንጂ ሳኦል ከነ ደብዳቤው ተይዟል። አንዳንዴ እኮ የምትፈሩት ነገር ተይዟል። እውነቴን እኮ ነው የምልህ። ዝም ብለህ መንገድህን ቀጥል። የሆነ ስፒሪት አለ፣ ፈርቷል። አናንያ ፈርቷል። ኧረ እሱ ተይዟል። እንደውም እኮ እሱ ለእኔ የተመረጠ ዕቃ ነው። ከዛ እቺ ቃል ደስ ትላለች፣ ስለ እኔ ብዙ መከራ ይቀበላል ይላል። ታውቃላችሁ፣ ጠቅጠቅ የያዘ ሰው ጠቅጠቅ ስልክ ኤርገንዶ የያዘ ሰው ብዙ የሌባ መከራ ያጋጥመው። ሰላማዊ ነው ይገባል። ውድ ስልክ ከያዝክ ግን ሌባ ያልሆነው ራሱ ይነሳሳል። አዳማዊ ማን ልውሰድበት አልውሰድበት ይላል። አዳም ራሱ ያነሳሳዋል። ለምንድን ነው ብዙ መከራ የምትቀበለው? ውድ ነገር ስላለ። ፔሪድ ብዙ መከራ ካለ ብዙ ድላል። እስር ቤት ጠጅ አሳላፊው የከፈለው መከራ ትንሽ ነው እና ትንሽ መከራ ከፈለ፣ ወዲያው ደግሞ ወደ ቦታው ተመለሰ። ዮሴፍስ ዮሴፍ በጣም ብዙ መከራ። ለምን? የእሱ የጠጅ አሳላፊ አይደለም። የጠጅ አሳላፊ መከራ በጣም ትንሽ ነው። የከፍ ያለ ደግሞ ቢትወደድ የሆነ ደግሞ መከራው ከፍ ይላል። ካጠገባችሁ ያለውን ሰው የኔ የጠጅ አሳላፊ አይደለም በሉት፣ አይዟችሁ ንገሩት። አዎ ከፍ ያለ ስለሆነ ነው መከራ ከፍ ያለው በሉት፣ ንገሩት። የኔ መከራ በዛ የሚሉ ሰዎች አሉ። ሄደ አናገረው፣ ነገሬን ልጠቅልል እየሰፋብኝ ነው። ሄደ አናገረው። ሲያናገረው እዛ ጋር ነው ያለው፣ እሱ እዚህ ጋር ነው ያለው። ያም ሳኦል ፈርቷል፣ እዚህ ጋርም አናንያ ፈርቷል። ሁለቱም ፈርተዋል። ወንድሜ ሳኦል ሆይ፣ ሳውንዱን እናንተ ገብታችሁ አንብቡ። በመንገድ የተገለጠልህ ፈርቷል። እዛ ጋርም ያለው እውሮ ነው ሳኦል ፈርቷል። ሁለቱም ፈርተዋል። በመሃል ጌታ ከብሯል። ሁለቱም ፈርተዋል። ሄደና እጁን ጫነበት፣ ቅርፊት ወደቀ። አጀንዳ አለብህ፣ ድምፅ ትሰማለህ አለው። በተለይ የሐዋርያት ሥራ ምዕራፍ 22ን በነገስታት ፊት ቆሞ የተናገረውን አንብቡ። በቃ አለው። ከአይኑ ላይ ቅርፊት ወደቀ። መንፈስ ቅዱስ ተሞላ፣ በላ፣ ጠጣ። ይዞት ኢየሩሳሌም በርናባስ ይዞት ሲገባ ኢየሩሳሌም ያሉት አላመኑበትም ይላል። ምክንያቱም ያውቁታል።
ምን ያህል አሳዳጅ እንደሆነ ያውቁታል። አንዳንድ ሰው አያምነኝም ይላል። በስራ ያሳምን፣ መለወጥን በፍሬ ያሳምን። እናቴ ትሙት አልሰርቅም፣ እናቴ ትሙት አልሰርቅም አትበል። ሳትሰርቅ እንይ። ገብታችኋል ሐሳቤ? በፍሬ አላመኑ። ባያምኑት አይፈረድም፣ አላመኑበትም። ከዛ ተነስቶ ወደ ሀገሩ ሄደ። ከ14 ዓመት በኋላ እንደገና በርናባስ ከሀገሩ ይዞት መጣ። እየተጸለየ ምዕራፍ 13 ላይ ለአገልግሎት ይፈለጋል ተባለ። ይውጣላችሁ ብሎ ጌታ ለምዕመንነት ያላመኑትን ለአገልግሎት ጠራው። በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ ነው የሚያደርገው ጌታ። ወይ ለዚህ አትሆኝም ሲልሽ ከፍ አድርጎ ተንጠራርተው ላይ ደርሱ እያሉ ከፍ። እኔ መልእክት አለኝ በጌታ በኢየሱስ ስም። ይሄ መንፈስ ቤታችሁን ይሞላ። የአሕዛብን ከተሞች አነቃነቀው። በሶስት ጉዞ የሐዋርያት ሥራን አንብቡ። በሶስት ጉዞ አነቃነቀው። ተነቀነቀች የአሕዛብ ደግሞ። ከዛስ ጨርሻለሁ ሲል የሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ መጣና ጌታ እንደዚህ አለው፣ ጳውሎስ አትፍራ፣ በኢየሩሳሌም እንደመሰከርክልኝ በሮሜ ትመሰክርልኛለህ። ሮሜ ማለት ምን ማለት ነው? በመጽሐፍ ቅዱሰኛ ሮሜ ማለት የምድር ዳር ማለት ነው። አሁን ደግሞ ምድር ዳር ትሄዳለህ። አሕዛብን ነቅንቆ ፊልጵስዩስን እነ ተሰሎንቄ ምናምን ነቅንቆ ኤፌሶን ነቅንቆ ሲል ትሄዳለህ። ከዛ በኋላ በጣም በሚያስገርም ሁኔታ ወደ ኢየሩሳሌም ሲመለስ መልእክት መጣለት፣ እንዳትሄድ። አጋቦስ የሚባል ቀበቶን ወስዶ መከራ አለበት ሲባል ሁሉም ሲያለቅሱ አታልቅሱ እናንተ ዛሬ ነው የሰማችሁት፣ እኔ ግን በየመንገዱ ሲነግረኝ ነበር። አረ በየመንገዱ ይናገር። እውነት ማለት አቻባራ። አረ እግዚአብሔር ዝም አይበልህ፣ ይናገር፣ ሹክ ይበልህ። እውነቴን ነው የምልህ። በእውነት እግዚአብሔር የሚናገረው ሰው፣ እግዚአብሔር መንገድ የሚያሳየ ሰው ምን አይነት የተባረከ ሰው። ቀጥታ ኢየሩሳሌም መጣ፣ ተያዘ፣ አቀረቡት፣ በነ ፊልክስ ፊት አቀረቡት። ከዛ ጳውሎስ ምን አለ? ባጭሩ ይግባኝ። የት? ዋናው ቄሳር ያለበት የት ነው ያለው? ሮም። ሮም ይግባኝ። እና አዩትና አረ ይሄ ሰው እኮ እንኳንና ለሞት ለእስር የሚያደርስ እንኳን ነገር የለውም፣ ለምን ይግባኝ ይላል? እሱ አጀንዳ አለው። የተስፋ ቃሉን እያስፈጸመ ነው። ለምንድን ነው? ቢለቀቅ የተሰበሰቡ ሰዎች ይገሉታል። እዛ የተሰበሰቡ ከሄደ ግን ተስፋ ቃሉ ይፈጸማል። ስለዚህ ይግባኝ። እንዴት? ሮም። አሁን ጨረስኩ፣ እንድንጸልይ ጥቂት። ለምንድን ነው ይግባኝ ያለው? የመጀመሪያው ክብር ለጌታ ይሁን፣ ሮም ትሄዳለህ ተብሏል። ሁለተኛው ደግሞ የትራንስፖርት ወጪ በመንግስት ይሆናል አይደል? ታሳሪ የትራንስፖርት አይከፍልም። ስለማይከፍል ቀጥ ብለው ይዘውት ሮም። መርከብ ተሰበረ፣ ታስሮ መልእክት ያመጣል። ጥፋት አለው ይላል፣ አይዟችሁ ይላል። ሮም ገባ ይለናል። ምዕራፍ 28 ሮም ገባ ይለናል። በጣም ልቤን የሚነካው መርከብ ተሰብሮ፣ በጣም እሱ ተናግሮ ትንቢት ተናግሮ መርከብ ተሰብሮ ዝቅ ብሎ ጭራሮ ይሰበስባል። በነገራችን ላይ ዝቅታ የከፍታ ሚስጥር ነው። በጣም ብዙ ሰው ዝቅ ማለት አይፈልግም። ተሰብስበን ባለንበት ቀልድ ይሁን የምሩን አላቅም፣ በር ተንኳኳና ክፈት አልነው አንዱ። ወንድሞቼ በር የመክፈት ጸጋ የለኝም አለ። ያልተጻፈ ጸጋ። ሰው ዝቅማ። ያ ሐዋርያ ጭራሮ ሰበሰበ ይላል። ያ ትልቅ ሰው፣ ያ አጀንዳ ያለበት እፍኝት መታ ነደፈች። ውይ ይሞታል ሲሉ መለሳት። ያ ጀግና ሰው ቤት ተከራየ ይላል። አንድ ሰው ቤት ካልሰጠኝ ባልካሰለኝ ባትሰጠኝ ብሎ በጣም የሚጮህ ጓደኛ ነበረኝ። ጌታዬን ጥቅስ ሰጠው። ጌታ ተናገረኝ፣ ክብር ለሱ ይሆናል። ምን ነው ስለው ጳውሎስም በተከራየበት ቤት ኖረ የሚል እና ከአንተ ጋር ምን ያገናኘዋለሁ አለ። እንዴ ጳውሎስ ከተከራየ እኔ ማልከራየው ማንኛል? አይ ጌታ ሲያሳርፍ አሁን የቤት ጥያቄው ተመልሷል። በእውነት ይልቁ እሱ ብቻ አይደለም ልቤን የሚነካው በተከራየው ቤት ሰዎች ይመጡና ይላል ያስተምራቸው ነበር ይላል። ብዙ ሰዎች ጌታን ያገኙ ነበር ይላል። እሰይ
አንዳንዶቻችን እኮ በራሳችን ቤት አይቀበሉ። ጳውሎስ ግን በተከራየው ቤት እንደተባለው ሮም ነቀነቀው፣ ገብቶ ቆመና አገልግሎቴን ጨርሻለሁ፣ ጌታ ታማኝ ነው። በቃ መልእክት ይሄ ነው። ሁሉ ሄድኩት። እነዚህ እዚህ አይገቡም እዚህ አይደርሱም የተባሉ ሰዎች በራሱ ተማምኑ። ኢየሩሳሌምን ንጦ፣ ሰማርያን ንጦ፣ ይሁዳን ንጦ የምድር ዳር ካደረሳቸው ያ እግዚአብሔር ዛሬም አልተለወጠም። አምላክ እግዚአብሔር አይለወጥም ተብሎ ተጽፏል። አምላክሽ እግዚአብሔር አልተለወጠም። ነገሬን ልጠቅልል ጨረስኩ። ምን እያልከን ነው አቤል? መልእክት ምንድነው? ሾርት ኤንድ ፕሪሳይዝ። ምንድነው የምትናገረው? ንገረን። እቺ 3 ነገሮች በአንድ ደቂቃ ውስጥ ያዙልኝ፣ ከዛ እንጸልያለን። እግዚአብሔር ምን ብሏቸዋል? ምን ብሏቸዋል ጌታ? ይሄ ከለር ምንድነው? መልሱልኝ። ይሄ ከለር ምንድነው? ይሄ ከለር ምንድነው? አረ ንገሩኝ ባካችሁን። ይሄ ከለር ምንድነው? አንዳንዶቻችሁ ድምጻችሁ እየቀነሰ ነው። ነጭ ነው ይሁን ያላችሁ ነጭ ነው። እግዚአብሔር ምን ብሏቸዋል? ገግሙ ብሎኛል። አይመስልም እድሜህ እየሄደ ነው ብሎኛል። ምን አገባህ? እየሰማችሁ ነው አለ። አይመስልም አካሄድ፣ አይመስልም ነግሮኛል። እግዚአብሔር የነገራችሁን ነገር ያዙ። ምን ብሎ እግዚአብሔር ሲናገር ደግሞ በአቅም ልክ ነው የሚናገረው። በአንተ አቅም ልክ አይደለም፣ በእሱ አቅም ልክ። እግዚአብሔር ሲያደርግ አንድ ለማኝ እየለመነ አንድ ሰው መጣና ስለ እግዚአብሔር አለ ያለውን በሙሉ ሰበሰበና ሰጠው። ከዛ በኋላ ከ2 ዓመት በኋላ በጣም የሚያምር መኪና ብድግ አደረገና እዛ እየለመነበት ያለ ይዞት ሸፍነው አስገቡት። ሲገልጡለት የሚያምር ቤት ውስጥ ምናምን ነው ያለው። በጣም በሚያምር ቦታ ላይ ነው ያለው። ምን አረኳል ያለማኝ። ከዛ እኔን ታስታውሰኛለህ አለው ከፊት አንድ ሰው። እኔ እንጃ አለው። የዛሬ 2 ዓመት 100 ብር ሰጥተኸኝ ነበር እና እኮ ምን አረኩ አጠፋው አለ። አይ ልመልስልህ ነው አለ። እሺ መልስልኝና ልሂድ ጋሽ ያለ ስጡታል። ወዲያው ቤት የመኪና ቁልፍ ምናምን ሰጡት። በር በደብ አድርገው ሰጡት። ጋሼ አለ ጋሼ እኔ እኮ የሰጠሁት እኮ 100 ብር ነው። አዎ አንተም ያቀመን እኔም ያቀመኝ። ብራዘር የሰማይ አባትሽ እንደ ምድር አባትሽ አይደል። እግዚአብሔር ይናገራል። ሲናገር ያቀሙን፣ ሲያደርግም ደግሞ ያቀሙን። ጌታ ምን ብሎሻል? እሱን አስቢ። ታገለግያለሽ፣ ትሮጫለሽ፣ እባርክሻለሁ ብሎሻል። ስታጣሽ ብሎኛል። ሁለተኛው ሐዋርያቶች ብዙ ነገር ብሏቸዋል። ብዙ መከራ ገጥሟቸዋል። አልጋ ባልጋ ነው መንገዱ። ወደ ቁልቢ ሲሄዱ ነው። ወደ ተስፋ ቃል ስትሄድ ቀጋ አለ። ከተስፋ ቃል ጋር በስተቃራኒው የሚቆም ነገር ምንድነው ካላችሁኝ፣ መከራ። ድምጻችሁ ቀነሰ፣ መድኃኒቱ እየሰራ ነው። መከራ የለም። መከራ የሚል ሰውየው ራሱ ከጥቂት ዓመት በኋላ የለም። መከራ ቻሌንጅ አለ። እንደ ተስፋ ቃሉ መጠን የተስፋ ቃል ትልቅ ከሆነ ትልቅ መከራ አለ። የመጨረሻው የሚሆንበት ጊዜ አለ። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ደግሞ ይከብራል። ምን ማለት ነው? ጊዜ። አንዳንድ ሰው ዛሬ አገልጋይ ትሆናለህ የሚል መልእክት ከተመጣለት ወዲያው እየሮጠ ማይክ ሊነጥቅ ይሮጣል። ወንድሜ ተረጋጋ ይላል ወንድም አቤል። ብራዘር በተስፋ ቃሉና በሆነው መካከል የምድር ዳር በተባለው መካከል እንኳን ይቅርታ አድርጉልኝ 34 ዓመት ቢያንስ ፈጅቷል። ሙዝም በስሎ ሳይበስል ስሙ ምንድን ነው? ሙዝ። ሲበስል ግን ክብር ለጌታ ይሁን፣ ዋጋው ይጨምራል። እኛ ለአገልግሎት 40 ምንጭ እጃ ይቻል ጥሬ ሙዝ ይሄን ሁሉ በ100 ብር ውሰዱ ይለኛል። ምን አረጋዋለሁ? አየህ፣ የበሰለ ነው ውድ። ለመብሰል ደግሞ ጊዜ ይፈልጋል።
ነገር የሚያምረው በጊዜ ነው። ይሄ ምሳሌ ይመጥን አይመጥን አላውቅም። እሺ ይመጥን አይመጥን አላውቅም። ይሄ ምሳሌ ይመጥን አይመጥን አላውቅም። ምሳሌ ግን ልናገር። ለምሳሌ አንድ ሕፃን ልጅ ራቁቱን ቢገባ አቡሽዬ እንዳይበርድ ብርድ ምን አቃቅፈ ምናምን አይደል? የሆነ ትልቅ ሰውዬ ጺማም ሰውዬ ራቁቱን ቢገባስ? በጌታ ያሰው የእብደት መንፈስ ነው። ያሰው እንላለን። በሁለቱ መካከል ያለው የጊዜ ልዩነት ብቻ ነው። ታይሚንግ ቴብል። እግዚአብሔር ነገርን ውብ የሚያደርገው በጊዜው። ስለዚህ እግዚአብሔር ተናግሯል። የጌታን ጊዜ ጠብቅ። አይደለም የጌታ ጊዜና የኛ ጊዜ የአሜሪካንና የኢትዮጵያ ጊዜ አንድ አይደለም። አይደለም የእግዚአብሔሩና የኛ የአሜሪካንና የኢትዮጵያ እና ምን ልታወራ ነው? በእርግጥ ተናግሯል። ጽና፣ አትቀይር። ሁለተኛ በመከራ ውስጥ ታልፋለህ። ሶስተኛ በራሱ ጊዜ እያሯሯጡ ያመጣዋል ወደ ቦታ ወደ ተነገረልህ። ጭብጨባ ምናምን ሳያስፈልግ ቀጥ ብሎ ይመጣል። ካጠገባችሁ ያለውን ሰው ይበልህ እንጂ ይሆናል በሉልኝ፣ ንገሩልኝ። አለ ዘመን ራሱ መጥቶ ብያህን ነበር፣ እኔ እኮ ታማኝ ነኝ ብያህን ነበር ይልሃል። እግዚአብሔር ታማኝ ነው። በቃ መልእክት ይሄ ነው። እግዚአብሔር ታማኝ። ስንቶቻችሁ ታምናላችሁ? ስንቶቻችሁ ታምናላችሁ? የምታምኑ ሰዎች ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያለን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።